ሰላም እንዴት ናችሁ? ውድ ሰልጣኞቼ ዛሬ የማሳያችሁ ከባለፈው ቪዲዮ የቀጠለ ነው። ባለፈው ላይት ሴንሰርን በመጠቀም ጨለማ በሚሆንበት ሰዓት ላይቱ እንዲበራ፣ ብርሃን በሆነበት አካባቢ ደግሞ ላይቱ እንዲጠፋ የሚያስችል ሲስተም ኮዱንም አብረን አይተናል። ዛሬም ከዛ የቀጠለ ነው የሚሆነው። ዛሬ የምናደርገው ምንድነው? ኤልሲዲ ስክሪን በመጨመር ኤልሲዲ ስክሪን ላይ ንባቡን አሁን ጨለማ ነው አሁን ብርሃን ነው እያለ ያለውን ነገር ንባብ እንዲሰጠን የሚያስችል ነው። ትከታተሉኛላችሁ። ምንድነው የምናደርገው? በመጀመሪያ 16 በ2 ኤልሲዲ ስክሪን መርጫለሁ። 16 በ2 እዚህ ጋር መጣለች። ሁለተኛዋ ተራ ቁጥር ላይ ያለችውን ሴሌክት አደርጋለሁ። ከዛ ያው እዚህ ጋር አምጥቼ ጨምራለሁ። 16 በ2 የተባለበት ምክንያት ሁለት መስመር አላት እያንዳንዷ ከላይና ከታች ሁለት የሚለው እሱን ነው የሚያመለክተው። 16 ደግሞ አንዷ መስመር የምትይዘው የፊደል ብዛት ነው። ስፔስም አደረግነውም ሌሎችንም ሲምቦሎችንም ተጠቀም አጠቃላይ 16 ካራክተር ትይዛለች። በሁለቱም መስመር 32 ካራክተሮችን ትይዝልናለች። ስለዚህ 16 በ2 ትባላለች ማለት ነው። አሁን ከአርዱኖ ጋር ማገናኘት ነው የሚሆነው። ከ12ኛው ላይ የአርዱኖ ፖርት ተነስቼ ኤግዛምፕል አርኤስ ማገናኘት ይችላለሁ። እነዚህ አርኤስ እና ኢ ግዴታ አርዱኖ ጋር መገናኘት አለባቸው። ከዛ መረጃ ትራንስፈር የሚደረግባቸው በዲ5 ዲ7 እነዚህን መርጫለሁ። ምክንያቱም አርዱኖ እንዲጽፍልን ወይም ደግሞ እንዲያሳየን የምንፈልገው ዳታ ትራንስፈር የሚደረግባቸው በእነዚህ ዳታ ላይኖች ነው። 8ቱን መጠቀም ይችላለሁ፣ ግን ለኛውን ከበቂ በላይ ነው። 4 ቢት ዳታ ትራንስፈር ማድረግ ያስችላል። ስለዚህ ሌሎቹ ፍሪ ሆነው ይቆያሉ ማለት ነው። ከዛ የሚቀረው ነገር ምንድነው? ፓወር ሶርስ መስጠት አለብኝ። እዚህ ጋር መጣና ፓወር 5 ቮልት እንደሚሆን ታሳቢ መደረግ አለበት። ለቢዲዲ ፖዚቲቭ ተርሚናል ስለሆነ ቢዲዲ 5 ቮልት እንዲያገኝ መደረግ አለበት። ግራውንድ የሚያገኙ አሉ፣ እነሱም ቪኤስኤስ ነው። ግራውንድ ያገኛል። ከዛ አር ራይት ኤንድ ሪድ አር ደብል የሚለው ግራውንድ ሆኖ መቀመጥ ያለበት እንደ ራይት አገልግሎት ስለምንጠቀምበት ግራውንድ መሆን አለበት። ሃርድዌር ላይ ከዚህም ሰፋ ያሉ ነገር ይገጥሟቸዋል። የስክሪን ላይቶች አሉት፣ የራሱ ፓወር ላይቶች አሉ። ሰፋ ይላል። ባለው ፒን መሰረት አያያዝ ይጠበቅባቸዋል። ከሾፕ እቃ ወጥታችሁ በምታያይዙበት ጊዜ ሰፋ ያለ ነገር ነው የሚገጥማችሁ። ስለዚህ በተለየ ስለ 16 በ2 ኤልሲዲ ዲስፕሌይ ኢንፎርሜሽን ማግኘት አለባችሁ ማለት ነው። ከዚህ በበለጠ ሃርድዌር በምትሰሩበት ጊዜ አሁን ከዚህ በኋላ አያይዘናል። እዚህ ላይት ሴንሰር እዛ አስቀምጠናል። ኤልዲአር ላይት እዚህ ጋር አስቀምጠናል። ጠቅላላ አውትፑት ምን እንደሚመስል የምናነብበት ኤልሲዲ አስቀምጠናል። ከዚህ በኋላ ወዴት ነው የምንሄደው? ወደ ኮድ ነው። አርዱኖ ኮዱ የሚጻፍበት ጋር እንሄዳለን። እዚህ ጋር ኢንክሉድ ሊኩዊድ ክሪስታል ዶት የሚል ሄደር አለ። ይሄ ከሌለው አርዱኖአችሁ ጋራ ቱልስ ላይ ገብታችሁ ማኔጅ ላይብራሪስ ጋር ገብታችሁ እዚህ ጋር ሰርች አድርጋችሁ ኤልሲዲ ብላችሁ ሰርች አድርጋችሁ ራሱ እንዲጫንበት መሆን አለበት ማለት ነው። ከዛ ውጭ እሺ ስለማይላችሁ ማለት ነው። ከዛ ሊኩዊድ ክሪስታል ኤልሲዲዎች መጀመሪያ አርኤስ ነው ያለው። ከዛ የአርኤስ ቦታ ነው የአርዱኖ 12ኛ ኮር ላይ ተያይዟል። ኢኔብል የአርዱኖ 11ኛ ጋር ተያይዟል። ዲ7 ዲ6 ዲ4 ዲ5 ዲ7 ዲ6 ዲ5 ዲ4 የመሳሰሉት ደግሞ የአርዱኖ 5432 ጋር ተያይዘዋል። ሴንሰሯ
አናሎግ ቢሄቨር ስላላት ኤኖት ጋር እየዘናል። ላይት ወይም ኤልኢዲዋን 13ኛዋ የአርዱኖ ፖርት ጋር አገናኝተናል። ኤኖትም የአርዱኖ ፖርት ነው። አንድ ቫሪያብል አስቀምጫለሁ ኢንት ኢንቲጀር ኤልዲአር ቫሉ ብያለሁ። ታች እንዳያሳየኝ የትራሽሆልድ የሚለውን ማጥፋት እችላለሁ ቀለል ብሎ እንዲታያችሁ። አሁን ምንድን መሰላችሁ ፒን ሞድ ኤልኢዲ ፒን አውትፑት ዲቫይስ ነው። እዚህ የሚቀራለ ኢንፑት ዲቫይስ መሆኑንም ማስቀመጥ አለብኝ። ሴንሰሯ ኢንፑት ዲቫይስ ናት። ፔስት ሴንሰሯ ምን ተብላ ነው የተወከለችው? እዚህ ጋር ኤልዲአር ፒን control P LDR pin as an input device ነው። ሴንሰር እስካሁን ድረስ ኤልኢዲ ግን አውትፑት ዲቫይስ ነው። ከዛ 16 በሁለት ኤልሲዲን ኢኒሻላይዝ እናደርጋለን። ኤልሲዲ 2 እንጽፍለታለን። ኤልሲዲ ፕሪንት ስትሪት ላይት ኮንትሮል ተብሎ ይጠራል ፕሮጀክቱ። እሱን እንዲጽፍልን በኮቴሽን ማርክ ነው መሆን ያለበት። በኮቴሽን ማርክ ውስጥ ያሉትን ያሳየናል፣ ግን ከ16 የበለጠ መሆን የለበትም። እስከ 16 ያሉ ፊደሎችን ነው የሚያሳየን። ከዛ በኋላ ከ2 ሰከንድ በኋላ ክሊር ያደርግና የሴንሰሩን ቫልዩ ነው የሚያሳየን። ኤልዲአር ቫልዩ ብለናል። እዚህ ጋር ኤልዲአር ቫልዩ የሆነ ሬጂስተር የሚያደርግበት እንደ ሚሞሪ ማለት ነው። አስቡት። እዚህ ጋር ኤልዲአር ቫልዩ ሬጂስተር አስቀምጠናል። የሴንሰሩን አውትፑት አናሎግ ሪድ በሚል ሲንታክስ አዘነዋል። ሴንሰሩን ያነባል፣ ኤልዲአር ቫልዩ ላይ ያስቀምጥልናል። እነዚህ ኤልዲአር ቫልዩን የሚያነበውን ንባብ የላይት ኢንተንሲቲውን እዚህ ጋር ያለ ኮቴሽን ማርክ ነው መሆን ያለበት። ያለ ኮቴሽን ማርክ ከሆነ አጠቃላይ ቁጥሩን ነው የሚያነብልን ማለት ነው። ሚሞሪ ነው፣ እዛ ሚሞሪ ላይ ያለውን ቁጥር ነው የሚያነብልን። በኮቴሽን ማርክ ካደረግነው ግን እንዳለ ኤልዲአር ቫልዩ ነው የሚጽፍባችሁ። ከዛ ምንድነው ትሬሽሆልድ ኤግዛምፕል ቅድም ትዝ ይላችሁ ከሆነ 100 አካባቢ ነበር ያደረግነው ባለፈው። ከመቶ በታች ከሆነ ያው ጨለማ ነው ብለን እንድናስብ ነው። ይህንን ሲሙሌሽን ላይ እየቀያየር እናየዋለን። ያን ሰዓት ግልጽ ይሆንላችኋል። ኤልሲዲ ሴት ከርሰር የመጀመሪያው መስመር ላይ ላይት ኦን ይላችኋል። ምክንያቱም ላይት ኦን ሆኗል፣ ጨልሟል። ከዛ ውጭ ግን ላይት ኦፍ ይላችኋል። ምክንያቱም ዲጂታል ራይት ላምፓን እንዲጠፋ አድርጎላችኋል። እዚህ ጋር ዲጂታል ራይት ብላችኋል። ከዛ በየግማሽ ሰከንዱ 500 ማለት ግማሽ ሰከንድ ማለት ነው። በየግማሽ ሰከንዱ ንባብ ይቀያይራል ማለት ነው። ያው ከሆነ አሁን ያን ነው የሚያነበው። የተቀያየረ የአካባቢ ሁኔታ የሚቀያየር ከሆነ ንባብ እየቀያየረ ያሳያችኋል ማለት ነው። አሁን ይሄን ቬሪፋይ ነው የምናደርገው። ቬሪፋይ እናደርጋለን። እዛ አካባቢ ኮምፓይልድ እያደረገ ነው። ስለዚህ ደን ኮምፓይሊንግ ብሏል። ከዛ ይሄ ሃይ ሌቭል ላንጉጅ ወደ ሄክሳዴሲማል ወይ ደግሞ ሎ ሌቭል ላንጉጅ መቀየር አለበት። ኤክስፖርት ኮምፓይልድ ባይናሪ ነምበር የሚለውን ክሊክ እናደርጋለን። ኤልዲአር 3 የሚል ነው። በዛ መሰረት ነው ሰርች የምናደርገው። ከዛ ምንድነው የምናደርገው? ወደ ፕሮቶስ እንሄዳለን። ፕሮቶሱ ጋር ከሄድን በኋላ ከዚህ ማይክሮ ኮንትሮለሩ ጋራ ወይም አርዱኖ ጋር ዳብል ክሊክ እናደርጋለን። ፋይላችንን ሂደን ኤልዲአር 3 ካስቀመጥኩበት ወይም ሴቭ ከተደረገበት ቦታ ላይ .hex ሄክሳ ፋይሉን ሴሌክት እናደርጋለን። ኦፕን እናደርጋለን። ኦኬ አሁን ይሄን ማየት ነው። ስታርት ላደርገው ነው። ግን ለ2 ሰከንድ ያክል ስትሪት ላይት ብሎ ጽፎልናል። ከ2 ሰከንድ በኋላ ይቀይራል። አሁን ዴይላይት ኢንተንሲቲው 49 ነው ብሏል። 49 ነው። ስለዚህ ጨለማ ነው እዚህ ጋር፣ ምክንያቱም ብርሃን የለም፣ ጨለማ ነው። ስለዚህ እንደዚህ እያስተካከላችሁ እያያችሁት ነው። ላይት ኢንተንሲቲ ወደ 340 መጥቷል። አምፖሉ
ጠፍቷል። ስለዚህ ደማቅ ብርሃን እየሆነ ነው ማለት ነው። ወደ 680 አካባቢ ላይ ነው። አሁን ላይት ኢንተንሲቲውን ማየት ትችላላችሁ። ዘጠኝ 75 ይላል ላይት ኢንተንሲቲው 975 ግን ስለዚህ መብራት ጠፍቷል። ላይት ኦፍ እንደሆነ እየነገረን ነው። አሁን እዛ አካባቢ ምን አሰብኩ መሰላችሁ? እዛ አካባቢ ላይ እንዲበራ ፈልጌያለሁ። በቃ ኦልሞስት 341 ይላል። ከ350 በታች ሲሆን እንዲበራ ነው። አሁን ጠፍቷል። ስለዚህ ወደ ኮዱ እመለሳለሁኝ። ይሄን ስቶፕ አደርግና ስቶፕ አደርጋለሁ። ወደ ኮዱ እመለስና ከ350 በታች እዚህ ጋር ታስታውሱ ከሆነ 100 ነበር ያልነው ኢፍ ስቴትመንቱ ላይ እዚህ ጋር ከ350 በታች 350 ሳየው ጨለማ ነው። ስለዚህ መብራት እፈልጋለሁ። መጥፋት የለበትም። ምን ከሆነ 350ን 100 ያለው 350 በታች ላይት ኢንተንሲቲ 350 አሁን መልሼ የኛውን ወደ ሎ ሌቭል ላንጉጅ ቀይራለሁ። ስኬች ኤክስፖርት ኮምፓይል ጨርሷል። አሁን እጄ ሲሙሌት አደርጋለሁ። ስትሪት ላይት ለ2 ሰከንድ ያክል ኮድ ላይታችሁ ከሆነ ከዚህ በኋላ አሁን እየበራ ቅድም ጠፍቶ ነበር እየበራ ነበር ከ350 በላይ አሁን ከዚህ በኋላ ሲጠጋ እየራቀ ሲሄድ ጨልሟል። በቃ እየበራ ነው። በጣም ሲጠጋ ወይ ደግሞ ደማቅ ብርሃማ ከ350 በላይ ከሆነ ግን አሁን 341 ነው እንደምታዩት። ከ350 በላይ ከሆነ ግን ይጠፋል። ይሄን ይመስላል። ኮዱ እንግዲህ እንደምታዩት ይሄን ነው። እዚህ ጋር በጣም ግልጽ ነው። ኤልሲዲ ከርሰር 00 የመጀመሪያው ላይት ብሎ እንዲጽፍልን ነው። የመጀመሪያው መስመር ላይ 01 ሁለተኛው መስመር ላይ እንድታስቧት ነው። 01 ሁለተኛው መስመር ላይ 00 ደግሞ የመጀመሪያው መስመር ላይ መሆኑን እንድታስቡ ነው። ከዛ በመጀመሪያው መስመር ላይ የሚጽፍልን ላይት ብሎ ነው የሚጽፍልን። ከዛ የሊዲያር የላይት ኢንተንሲቲውን ነው የሚጽፍልን ማለት ነው። ይሄን ይመስላል። አመሰግናለሁ።